ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ መረጃዎችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። በዕለተ ረቡዕ የምሽቱ የስፖርት የመረጃ ሰዓታችን ስለምታደምጡን ስለምትከታተሉን ቆይታችሁ በሙሉ ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከእነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ የዝውውር ጉዳዮቻቸውን ወደ እናንተ እያደረስን ቆይታን እናደርጋለን። ውድ ቤተሰቦቻችን ታዲያ እናንተ ከኛ ጋር ቆይታን ስታደርጉ የተለያዩ ርዕሰ ጉዳዮችን እኛ ስናነሳ እናንተ ደግሞ ኮሜንት ቦክስ ላይ ያላችሁን ሀሳብ አስተያየት እየጻፋችሁልን ከኛ ጋር ቆይታን እንድታደርጉ ነው ምጋብዛችሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን ስንመጣም በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። ሀሳብ አስተያየት ካላችሁ ኮሜንት ቦክስ ላይ ልታጋሩ እንችላላችሁ። እኛ ከመሸጋገሪያ በኋላ በድጋሚ ተገናኝተን የዝውውር ጉዳዮችን በስፋት እናነሳለን። አብራችሁኝ ቆዩ። ወደ ቀዳሚው መረጃችን እናምራም። የማንቸስተር ዩናይትድ ጉዳዮችን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። እንደ ፋብሪዚዮ ሮማኖ መረጃ ከሆነ ባርሴሎና በ5 ቀናት ጊዜ ውስጥ የሚያበቃውን የማርከስ ራሽፎርድን የ30 ሚሊዮን ዩሮ የግዢ መብትን ውል እንደማይከፍሉ ነው ይፋ የተደረገው። ስለዚህም ማርከስ ራሽፎርድ በሚቀጥለው የውድድር ዓመት በባርሴሎና የመቆየት እድሉ በጣም ጠባብ ነው እየተባለ ይገኛል። በዚህ የውድድር ዓመት ከማንቸስተር ዩናይትድ በውሰት በባርሴሎና ቤት በካታላኑ ክለብ ጥሩ የሚባል ጊዜን ማሳለፉን እናስታውሳለን። ነገር ግን በዚህ በክረምት የተጫዋቾች የዝውውር መስኮት ባርሴሎና የኒውካስል ዩናይትዱን አንቶኒ ጎርደንን ማስፈረማቸው ይታወሳል በራሽፈርድ ቦታ ላይ። ስለዚህም በሚቀጥለው የውድድር ዓመት በስፔን የመቆየት እድሉን ጠባብ አድርጎበታል ለማርከስ ራሽፎርድ። እርግጥ ነው ተጫዋቹም በባርሴሎና መቆየትን ምርጫውን ቢያደርግም ነገር ግን የሚሳካለት ግን አይመስልም። በዚህም ምክንያት ራሽፈርድ በይፋ ወደ ማንቸስተር ዩናይትድ ለመመለስም የተቃረበ ሲሆን ባርሴሎና ግን እንደሌላ የውሰት ውልም ላሉ አዳዲስ መፍትሄዎች አሁንም በሩን ክፍት እንደሚያደርግ ነው የተገለጸው። ምክንያቱም አሁን ላይ ማርከስ ራሽፎርድን በውሰት ካልሆነ በስተቀር በግዢ ለማምጣት ጥረቶችን ያደርጋል ተብሎ አይታመንም። ምናልባት ማንቸስተር ዩናይትድ ፍቃደኛ የሚሆን ከሆነ በውሰት ይህንን ተጫዋች በሚቀጥለው የውድድር ዓመትም በክለባቸው ለማስቀጠል ሙከራዎችን ያደርጋሉ እንጂ ግዢዎችን ለመፈጸም ፍላጎት ይኖራቸዋል ተብሎ አይታሰብም። ማንቸስተር ዩናይትድ ፍቃደኛ ከሆነ ባርሴሎናዎች በድጋሚ ይህንን ተጫዋችም በውሰት ለመውሰድ ውይይቶችን ማድረግ እንደሚችሉ የሚጠቁሙ መረጃዎች ናቸው በትልቁ እየወጡ እንደሚገኝ እየተመለከተን የምንገኘው። ሌላኛው ሀሳቡን የሰጠው ወይን ማርክ ሩኒ ነው። ስለ ማርከስ ራሽፎርድ አንዳንድ ጉዳዮችን አጋርቷል። ማርከስ ራሽፎርድ ማንቸስተር ዩናይትድን መልቀቁ በጣም የሚያሳዝን የሚያስቆጭም አጋጣሚ ነው። እሱ የአካባቢው ልጅና የራሱ የክለቡ የአካዳሚ ውጤት ነው። ከሁሉም ተጫዋቾች መካከል በእኔ እይታ የኔን ግብ የማስቆጠር ክብረ ወሰንን ሪከርድ ለመስበር ከፍተኛ እድል የነበረው ማን ነው ብላችሁ ብትጠይቁኝ እኔ ልነግራችሁ የምችለው ማርከስ ራሽፎርድን ብቻ ነው። ይህ ክብረ ወሰኔ የመሰበሩ ነገርም እንዳይከሰት ፈልግ ነበር ወይ ቢባል በፍጹም አልፈልግም ነበር። ምክንያቱም ቢከሰትም ችግር የለብኝም። ክብረ ወሰኖች የሚቀመጡት ለመሰበር ነው። ደግሞም ይህንን ያደረገው የራሳችን የአካዳሚ ልጅ ቢሆን ኖሮ የተለየ ሁኔታ እጅግ ያስደስት ነበር ሲል ይናገራል። ነገር ግን ከቅርብ ዓመታት ውስጥም የቀድሞውን ግስጋሴውንና መነቃቃቱን ያጣው ይመስል ነበር። ራሽፎርድ ምን ያክል ተሰጥኦ ያለው ተጫዋች እንደሆነ ሁሉም ሰው ጠንቅቆ ያውቃል። ስለዚህ ምናልባትም የክለብ ለውጥን ማድረግ በትክክልም ለሱ የሚያስፈልገው ነገር ሳይሆን አይቀርም ሲል ነው ወይን ማርክ ሩኒ ስለ ማርከስ ራሽፎርድ አንዳንድ ጉዳዮችን እያጋራ እንደሚገኝ የሚያሳዩ መረጃዎች የወጡት። በአጠቃላይ ግን እንዳልኳችሁ ማርከስ ራሽፎርድ ወደ ማንቸስተር ዩናይትድ ይመለሳል። ባርሴሎና ይህንን ተጫዋች በቋሚነት የመግዛት ምንም አይነት እድል አሁን ላይ እንደሌለው ነው የመረጃ ምንጮቹ ይፋ ያደረጉት። በአሁኑ ጊዜ ማንቸስተር ዩናይትድ ተጨማሪ የመሃል ሜዳ ተጫዋቾችን ለማጎልበት የሚደረገው ፍለጋ ትንሽ ላይ ቆመዋል። ዩናይትድ የኤሊዮት አንደርሰንን ሁኔታ እንዴት እንደሚሻሻል ለማየት በጉጉት እየጠበቀ ነው። ዌስትሃምና ብራይተን ደግሞ ማቲዮስ ፈርናንዴስና ካርሎስ ባሌባን ከዝውውር ውጪ ደግሞ እንዲሆኑ ዋጋ ማስወደዳቸውን እየቀጠሉ ይገኛሉ። ጥያቄው ሁለቱም ተጫዋቾች ዝውውርን ለማስገደድ እና የአሁኑን ክለባቸውን እንዲለቁ ለማድረግ ፍቃደኛ መሆን አለመሆናቸው ወደፊት የሚታይ ጉዳይ ነው። እንግዲህ ማቲዮስ ፈርናንዴስ አማራጮች ያሉት እናም የለንደን ስቴዲየምን በመልቀቅ እርግጠኝነት ላይ እንደሚገኝ ነው የሚታወቀው። የለንደኑን ከተማ ክለብ እንደሚለቅ ይታወቃል። የዌስትሃም ዩናይትድን በዚህ ክረምት እንደሚለቅ በእርግጠኝነት መናገር ይቻላል። ነገር ግን እንዳልኳችሁ በርከት ያሉ አማራጮች እንዳሉት ይታመናል። እርግጥ ነው ማንቸስተር ዩናይትድን የመቀላቀል ፍላጎት እንዳለው በተደጋጋሚ ሲገለጽ እንደነበረ ብንሰማም ነገር ግን የተለያዩ ክለቦች ይፈልጉታል። ነገር ግን 85 ሚሊዮን ፓውንድ
ማንቸስተር ዩናይትዶች ለዚህ ተጫዋች ዝውውር በጭራሽ እንደማይከፍሉ ነው የሚታመነው። በመጨረሻዎቹ ሳምንታትም ወይም በመጨረሻዎቹ የዝውውር ቀናትም ዌስትሃም ዩናይትድ ተገዶም ቢሆን ዋጋውን እንደሚቀንስ ነው የሚታመነው። ካርሎስ ባሌባ ባለፈው ክረምት ኦልትራፎርድ ፈልጎት ነበር። ነገር ግን አሁን ላይ እንደገና ያን ነገር ያደርጉታል ላይ የሚጠብቅ ጥያቄ ነው። ነገር ግን የብራይተን ዋጋ ለዩናይትድ በጣም ከፍተኛ እንደሆነ ይነገራል። ምናልባትም ካርሎስ ባሌባ የሀገር አጋሩ ብሪያን ኤምቤሞ ያደረገውን ማድረግና የብራይተንን እጅ ማስገደድ ይችል እንደሆነ ወደፊት የሚታይ ነው። ኤምቤሞ ለዩናይትድ መፈረም ብቻ እንደሚፈልግ ግልጽ አድርጓል። ለዩናይትድ መፈረም ብቻ እንደሚፈልግ ግልጽ አድርጎ ነው ወደዚህ ክለብ የመጣው። ነገር ግን ይህ አደገኛ ስትራቴጂ ነው። ነገር ግን በክረምት ወቅት ጥቅም ላይ ይህን ካደረገ ወደ ዩናይትድ ሊያቀና የሚችልበት እድሉ በጣም ሰፊ እንደሆነ የማንቸስተር ኢቭኒንግ ኒውስ መረጃ ደግሞ እንደሚያሳይ ነው የተገለጸው። ማንቸስተር ዩናይትዶች በኤሊዮት አንደርሰን እስካሁን ተስፋ እንዳልቆረጡና እድሉ አለን ብለው እንደሚያምኑ ነው የተነገረው። ከቀናት በፊት ኖቲንግሃም ፎረስት የሲቲን 80 ሚሊዮን ፓውንድ ጥያቄ ውድቅ ያደረገ ሲሆን ዩናይትድም የተጫዋቹን ዋጋ ይሄ እንደሆነም ነግሯቸዋል ተብሏል። ሆኖም ግን ማንቸስተር ዩናይትድ እንዲሁ ማንቸስተር ሲቲ የሚያቀርበውን የሂሳብ ገደብንም እንደሚኖር ከማመኑም ነገሮችም እንዲሁ ከከረሩ ሲቲ የተሻለ ገንዘቦችን ሊያቀርቡ እንደሚችሉ ነው የተነገረው። ማንቸስተር ዩናይትድ ኤሊዮት አንደርሰንን ለማስፈረም ቁርጠኛ ሆነው እየሰሩ በመሆኑም እየተነገረ ይገኛል። እንደ ዘ ጋርዲያን ጄሚ ጃክሰን ዘገባ ከሆነ ዩናይትዶች በጭራሽ በዚህ ተጫዋች ዝውውር ጉዳይ ላይ ተስፋ እንዳልቆረጡ የሚያሳዩ መረጃዎችን ነው ያጋራው። ዩናይትድ ከምንም ነገር በፊት በኤሊዮት አንደርሰን ጉዳይ ዙሪያ የመጨረሻ ውሳኔ መረዳት እንደሚኖርባቸው ነው የተነገረው። በዚህም በሁሉም ወገኖች እንግሊዝ የመጀመሪያ የዓለም ዋንጫ ጨዋታዋን ከክሮኤሽያ ጋር ከማድረጓ በፊትም ጉዳዩ እልባት እንዲያገኝም ይፈልጋሉ ተብሏል። ስለዚህም ቀጣይ ረቡዕ ማለት ነው ሰኔ 10 ቀን ማለት ነው የመጨረሻው ገደብ መሆኑን የተነገረው። እስከዚያ ድረስ ተጠብቆ ጉዳዩ መሻሻል የሚያሳይ ከሆነ ወደ ሌሎች ኢላማዎችም ሊዞር የሚችልበት እድሉ እንዳለ ጭምር ማንቸስተር ኢቭኒንግ ኒውስ የተባለው የመረጃ ምንጭ ይፋ አድርጓል። ሮይ ኬን ከብሩኖ ሚጌል ፈርናንዴዝ ጋር በቀጥታ መነጋገሩ ይፋ ተደርጓል። እሱ ነው እኔን ለማግኘት የሞከረው፣ ማውራት ፈልጎ ነበር እና ምን መሰላችሁ ደወልኩለትና በጣም ደስ በሚል መልኩ ተጨዋወትን አለ። ስለ እያንዳንዱ ነገር በጥቂቱ ያወራንበት ግሩም ጨዋታ ነበር። ነገር ግን ደስ የሚለው ነገር እኛም ፖድካስቶች ላይ ስንቀርብ ወይም ጨዋታዎችን ስንተነትን አንዳንድ ጊዜም ከተናገርነው ነገር በስተጀርባ ልናስተላልፍ የፈለግነው መልእክትን በትክክል ሳይደርስ ይቀራል። በዚህም ምክንያት ሰዎች ይበሳጫሉ። እሱም ደግሞ ከኔ ጋር መነጋገር የፈለገው ለዚህ ነበር። እኛም ደግሞ ጥሩና የበለጠ ውይይትን አድርገናል ብለዋል። በዚህም ይቅርታ ጠይቀኝና ጉዳዩን በዚሁ ዘግተነዋል ሲልም ጭምር ነው የተናገረው። ይቅርታም ጠይቄዋለሁ፣ ይቅርታም ብዬዋለሁ ሲልም ጭምር ይናገራል። ከሱ ጋር መነጋገር በጣም አስፈላጊ ነገር ነው ብዬ አስባለሁ። ምክንያቱም ብዙ ነገሮች እየተከሰቱ ነውና እየተዘገቡ ነበር። እሱ እንግዲህ ደግሞ ለዩናይትድ ትልቅ ተጫዋች መሆኑን ግልጽ ነው። እኔ ደግሞ የቀድሞው የዩናይትድ ተጫዋች ነኝ። ስለዚህም በዚህ መልኩ መግባባትና ተገቢውን ውይይት ማድረግም ጥሩ ሀሳብ ነው። በጣም ነው ደስ ያለኝ። እሱም ደግሞ እንደተደሰተ ተስፋ አደርጋለሁ። ስለ ሁሉም ነገር በጥቂቱ ያወራንበት ጥሩ ጨዋታና ጥሩ ቆይታን ነበር በስልክ ያደረግነው ሲል ሮይ ኪን ይናገራል። ከብሩኖ ሚጌል ፈርናንዴዝ ጋር ተደዋውለው መነጋገራቸውን የሚያሳይን መረጃ ይፋ እንዳደረገ ነው የመረጃ ምንጮቹ የጠቆሙት። አርሰናልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ። የእንግሊዝ ብሔራዊ ቡድን አሰልጣኝ የሆነው ቶማስ ቱሄል ስለ ቡካዮ ሳካ የአካል ብቃት አንዳንድ ጉዳዮችን አንስተዋል። አሁንም እዚያ እየደረሰ ነው። በውድድር ዘመኑ መጨረሻ ምቾት ማጣት ተቋቁሞ እየተጫወተ ነው። ነገር ግን በግልጽ እየተቆጣጠርን ነውና በከፍተኛ ደረጃ እየተጫወተ ነው። ነገር ግን አሁንም 100% ዝግጁ አይደለም። በስልጠናው የምንገነባውና የምንንከባከበው እሱን ነው ሲል ይናገራል። ቡካዮ ሳካ እስካሁን እዚያ ላይ የለም። አንዳንድ ልምምዶች ያመልጡታል። ተከታታይ ስልጠናዎችን ማድረግ አይችልም። በጣም በጥሩ ሁኔታ ተንከባክበነው ነበር። እናም በአርሰናል ውስጥ በጣም እንግዲህ በርከት ያሉ ጨዋታዎችን ማድረጉ ለድካም ዳርጎታል ብሏል። እኛም ተመሳሳይ ነገር እናደርጋለን ሲል የተናገረው ወይም ደግሞ እሱን ለመጠበቅ ሙከራዎችን እናደርጋለን። ስለዚህም ደረጃ በደረጃ በአሁኑ ጊዜ በሳምንት ውስጥም እያንዳንዱን የስልጠና ክፍለ ጊዜ ማድረግና ከዚያም መጫወት አይችልም። አሁንም የመጫወቻ ደቂቃውን መገደብ አለብን ሲልም ጭምር የተናገረው። በሁለተኛው ዙር ከአትሌቲኮ ማድሪድ ጋር ባደረጉት ጨዋታም ቆራጥ አቋምን ወስደዋል። ወደ ፍጻሜው እንዲገቡ አድርጓቸዋል። የፍጻሜው ጨዋታን ተጫውተዋል። ነገር ግን እንዳልኩት በመካከላቸው ግን ቁጥጥር ተደርጎለታል። እኛም የምናደርገው ይህን ነው ብለዋል። ተጫዋቾች ፍላጎታቸውንና ጤንነታቸውን ሁልጊዜም ቅድሚያ የሚሰጠው ነገር ነው። ስለዚህም አሁን ላይ የምናደርገው ነገር የሳምንቱ የእረፍት ጊዜን እየተከታተልን ነበር። እናም አሁን ላይ ወደ ሜዳ እንመልሰዋለን ብለዋል። ከእኛ ጋር አልነበረም። ሙሉ የስልጠና ክፍለ ጊዜውን ግን አሁን ላይ ያደርጋል። ለጨዋታዎችም ዝግጁ ይሆናል። ነገር ግን ሙሉ በሙሉ 100% መሆን ይኖርበታል። ይህ ግን እስካሁን አልተከሰተም ብለዋል።
ቡካዮ ሳካ ከአሁን በኋላ ሁሉንም ጨዋታዎች መጀመርና ማጠናቀቅ በጣም የማይመስል ነገር ይመስለኛል ሲልም ነው ቶማስ ቱሄል የቡካዮ ሳካን አካላዊ ብቃትን በተመለከተ ሀሳቡን እየሰጠ የሚገኘው። ሌላኛው ቶማስ ቱሄል ስለ ዴክላን ራይስም እንዲሁ ይናገራል። ዴክላን ራይስ በእግር ኳስ ከፍተኛ የሚባለውን ብልሃት ይዟል የተባለው ስለ ቡድናችን አወቃቀር ለመላመድ ስላለው አቅምና የአጨዋወት ሪትምን በጥልቀት ያስባል ይላል ቶማስ ቱሄል ስለ ዴክላን ራይስ ሲናገር። በግሉ 2 አስደናቂ የውድድር ዘመናትን አሳልፏል። እናም የአውሮፓ ምርጥ ከሚባሉት አማካዮችም አንደኛው እዚህ ከኛ ጋር ነው ሲል ቶማስ ቱሄል ስለ ዴክላን ራይስ ደግሞ አድናቆቱን ጨምሮ የሰጠበት ሀሳብ እንደሆነ ነው የተመለከት ነው። ዩቬንቱሶች ለጋብሪኤል ሄሱስ ዝውውር ሊያቀርቡ ይችላሉ። አርሰናል ተጫዋቹን ከ20 ሚሊዮን ዩሮ እስከ 25 ሚሊዮን ዩሮ አካባቢ ካገኘም ሊለቀው እንደሚችል ይፋ ተደርጓል። ነገር ግን አጥቂው የዩቬንቱስ የመጀመሪያ ምርጫ ግን አይደለም። እንግዲህ የተለያዩ ስሞች እየተጠቀሱ ይገኛሉ። ራንዳል ኮሎሞአኒ፣ አሌክዛንደር ሶርሎት፣ ዣን ፊሊፕ ማቴታ እና ጎንዛሎ ጋርሲያ ከጋብሪኤል ሄሱስ ቀድመው በዩቬንቱስ የሚፈለጉ ተጫዋቾች ናቸው። ምናልባት የነዚህ 4 ተጫዋቾች ዝውውር ካልተሳካላቸው ነው ዩቬንቱሶች ወደ ጋብሪኤል ሄሱስ ዝውውር እንደሚመጡ የሚያሳዩ መረጃዎች ይፋ የተደረጉት። ከዚሁ ከዩቬንቱስ እና ከአርሰናል ጋር ካነሳነው አይቀር የኬናን የልዲዝን ጉዳይ እናንሳ። አርሰናሎች ኬናን የልዲዝን ለማስፈረም የ100 ሚሊዮን ዩሮ ጥያቄ ለማቅረብ ዝግጁ እንደነበሩ ይፋ ተደርጓል። ነገር ግን ዩቬንቱስ ተጫዋቹን ላለመልቀቅ ባላቸው አቋም በጽናትም መቆማቸው ነው እየተነገረ የሚገኘው። በተለይ ቱቶ ስፖርት የተባለ የመረጃ ምንጭ፣ ከዛ ውጪም እነ ካልቺዮ መርካቶ የተባሉ የመረጃ ምንጮችም ጭምር እንግዲህ አርሰናሎች ኬናን የልዲዝን ለማስፈረም ቆርጦ ተነስቶ እስከ 100 ሚሊዮን ዩሮም ለማቅረብ ዝግጁ ነበር። ነገር ግን ዩቬንቱስ በጭራሽ የሚሸጥ ተጫዋች እንዳልሆነ በጽናታቸው ቆመው እንደነገሯቸው ነው የሚያሳዩ መረጃዎች ይፋ እየተደረጉ የሚገኙት። ሊቨርፑልን የተመለከተ መረጃን እናንሳ። ቦርንመዝ ለአሌክስ ስኮት ያቀረበው አዲስ የውል ቅናሽ ተጫዋቹ ከፈለገ ውሉን ማቋረጥ የሚችልበትን ወይም ደግሞ ከክለቡ መውጣት የሚችልበትን አንቀጽ ወይም ሪሊስ ክሎዝን የማካተት እድል እንደያዘ ፋብሪዚዮ ሮማኖ መረጃውን ይፋ እንዳደረገ ነው እየተገለጸ የሚገኘው። ስለዚህም ለአሌክስ ስኮት ያቀረበው አዲስ ውል ቅናሽ እንግዲህ ተጫዋቹ በፈለገ ሰዓት መልቀቅ የሚችልበት ወይም ማቋረጥ የሚችልበት እድል እንዳለው ነው ፋብሪዚዮ ሮማኖ መረጃውን ይፋ ያደረገው። ሊቨርፑል ያን ዲያማንድን ለማዘዋወር ከፍተኛ ጥረት ማድረጋቸውን አሁንም ቀጥለዋል። ዛሬም ከጠዋት ጀምሮ ሲወጡም የነበሩ መረጃዎች የሚያሳዩት ሊቨርፑሎች ይህንን ተጫዋች ለማስፈረም ጠንክረው እየሰሩ መሆናቸውን ነው። ዝውውሩን ለማጠናቀቅም ትልቅ የገንዘብ ክፍያንም ለመፈጸም ዝግጁ እንደሆኑ ጭምር እየተነገረ ነው። ፓሪስ ሳን ዠርሜን አሁንም የተጫዋቹ ፈላጊ ነው። ነገር ግን የእነሱ እንቅስቃሴ በቡድን ውስጥ ሊፈጠሩ በሚችሉ የተጫዋቾች እንዲሁ ደግሞ ለቀቃዎች ላይ ወይም ደግሞ የሚለቁ ተጫዋቾች ላይ እየተመሰረተ እንደሆነ ይፋ ተደርጓል። በሌላ በኩል ሊቨርፑል ሞሐመድ ሳላን ከለቀቁ በኋላና ሌሎች ሊለቁ እንደሚችሉ ታሳቢ በማድረግ በስብስብ ውስጥ አስፈላጊውን ክፍተት ቀድሞውኑ ለመድፈንም ሙከራዎችን ያደርጋሉ ተብሎ ይታሰባል። ከነዚያ መካከል አንደኛው ይሄኛው ተጫዋች ወይም ደግሞ እንግዲህ ያን ዲያማንዴን ዝውውር ማድረግም ትልቁ የሊቨርፑል የቤት ስራ ይሆናል ተብሎ በዚህ የክረምት የተጫዋቾች የዝውውር መስኮት የሚጠበቀው ስራ እንደሆነ የተነገረው። ደጋፊዎቻቸው ይህንን መስማት እንደማይፈልጉ ታውቃለሁ ይላል ዳቪድ ኦርነስቲን መረጃውን ሲያጋራ። ነገር ግን ክለቡ አሁንም በሽግግር ላይ እንደሆነም ይናገራል። ሊቨርፑልን በተመለከተ ዳቪድ ኦርነስቲን ሲያነሳ ባለፈው ክረምት ብዙ ገንዘብ ቢያወጡም እንደ ቀድሞ ብዙ ተጫዋቾችን አያመጡም፣ ነገር ግን ተጨማሪ ፈራሚዎች እንደሚያስፈልጋቸው ግን ዘንድሮ ግልጽ ነው ሲል ዳቪድ ኦርነስቲን እየተናገረ ይገኛልና ቡድኑ አሁንም ሽግግር ላይ መሆኑን ሁሉም ሰው ማወቅ አለበት ሲልም ነው የተናገረው። ሌላኛው የሚነሳው ጉዳይ ደግሞ ከሊቨርፑል ጋር በተያያዘ ሊቨርፑል የማንቸስተር ሲቲውን ሃቪየር ፓርከርን ተወካዮችም የውል ድርድር ጀምረዋል። ሁለቱም ወገኖች ዝውውሩን ይፈልጉታል። ፓርከር የሊቨርፑል ደጋፊም እንደሆነ ጭምር ይነገራል። በዚህ ወር መጨረሻም ኮንትራቱ ሲያልቅ ሲቲን በመልቀቅ ሊቨርፑልን ይቀላቀላል ተብሎ እንደሚታሰብ ነው የተነገረው። ሉቺያሬል ጌርትሩዳ በአሁኑ ጊዜ ከሊቨርፑል ጋር ምንም አይነት ንግግር የለውም ተብሏል። አርነ ስሎት በተለዋዋጭነት ብቃቱ ምክንያት ይፈልገው የነበረ ሲሆን በጥር ወርም ለማስፈረም ጓግተው ነበር። ምንም እንኳን የግል ስምምነት ቢኖርም ክለቡ ግን በመጨረሻም ሰዓት እንቅስቃሴውን እንዳልገፋበት ነው ከሉቺያሬል ጌርትሩዳ ጋር በተያያዘ የመረጃ ምንጮች ይፋ ያደረጉት። በቅርቡ ይህ ተጫዋች በተለየ በኔዘርላንድ ብሔራዊ ቡድን በኩል የጁሊያን ቲምበር በጉዳት ምክንያት ከስብስብ ውጭ መሆኑን ተከትሎ ሉቺያሬል ጌርትሩዳ መጠራቱን የምናስታውሰው ጉዳይ ነው በኔዘርላንድ የብሔራዊ ቡድን ስብስብ ውስጥ። ማንቸስተር ሲቲን ደግሞ እንመልከት። ሲቲ የኤሊዮት አንደርሰንን ዝውውር ለማጠናቀቅ በዘገየ ቁጥር ዝውውሩ የበለጠ አስቸጋሪ እየሆነ እንደሚመጣም ቤን ጃኮብስ ይናገራል። በተለይ ኢቫንጀሎስ ማሪናኪስ
90 ሚሊዮን ፓውንድ ካለ ዛሬ ነገ ደግሞ 120 ሚሊዮን ፓውንድ እንደማይል ምንም አይነት ማረጋገጫ እንደሌለም የሚያሳዩ መረጃዎች ናቸው እየወጡ የሚገኙትና እንግዲህ ኖቲንግሃም ፎረስቱ ባለቤት ኢቫንጀሎስ ማሪናኪስ በተለያዩ ቀኖች ዋጋውን ከፍ እያደረገው እንደሚገኝ የሚያሳዩ ነገሮች ያሉ። ስለዚህም ቤን ጃኮብ ሲናገር ዛሬ ማሪናኪ 90 ሚሊዮን ፓውንድ ካለ ነገ 120 ሚሊዮን ፓውንድ እንደማይል ምንም ማረጋገጫ የለምና ኤሊዮት አንደርሰን በዓለም ዋንጫው ላይ ከደመቀ በእርግጠኝነት ኖቲንግሃም ውድ ዋጋን ያስከፍላቸዋል ወይም ደግሞ አይሸጡትም ሲልም ጭምር ነው የተናገረው ቤን ጃኮብስ። የኤሊዮት አንደርሰን ዝውውርን ማዘግየት ለማንቸስተር ሲቲ ትልቅ ስህተት ሊሆን ይችላል። ምክንያቱም ዝውውሩ በዘገየ ቁጥር የተጫዋቹ ዋጋ ከፍ እያለ ነው የሚመጣው። በተለይም በሱ ላይ ያለው ፍላጎት ከጨመረና በዓለም ዋንጫው ላይ ይበልጡኑ ከደመቀ ከባድ ያደርግባቸዋል ብሏል። እንደ ቤን ጃኮብስ ዘገባ ኤሊዮት አንደርሰን በኤንዞ ማሬስካ ፕሮጀክት ውስጥም ቁልፍ አካል ተደርጎ እንደሚቆጠር ነው የመረጃ ምንጩ ደግሞ ይፋ ያደረገው። ቪቶር ሬሽ በሚቀጥለው የውድድር ዘመን በዋናው ስብስብ ውስጥ የመካተት እቅድን ሰንቆ በማንቸስተር ሲቲ የቅድመ ውድድር ዝግጅት ላይ ይሳተፋል ተብሏል። ክላውዲዮ አቼቬሪም በቅድመ ውድድር ዝግጅት ካምፑን ይቀላቀላል ተብሎ እንደሚጠበቅ ነው ሳምሊ የተባለ የመረጃ ምንጭ ይፋ ያደረገው። አታላንታ ማንቸስተር ሲቲ ማርኮ ፓሌስትራን ለማስፈረም ወደሚደረገው ፉክክር እስኪገባ ድረስም እየጠበቁት ይገኛሉ ብሏል ፋብሪዚዮ ሮማኖ። የጣሊያኑ ክለብ ማንቸስተር ሲቲ ዝውውሩን ለመጨረስ ከሌሎች ተፎካካሪዎች የበለጠ ገንዘብን ማቅረብ እንደሚችል ነው የጣሊያኑ ክለብ የሚያምነው። ስለዚህም አታላንታዎች ማርኮ ፓሌስትራን ለመሸጥም በተለይ ማንቸስተር ሲቲ ወደዚህ ዝውውር ፉክክር ውስጥ እንዲገባና እሱን ለመጠበቅም ፍላጎት እንዳላቸው የሚያሳዩ መረጃዎች ይፋ እየተደረጉ ነው። የሪያል ማድሪድ ጉዳዮችን ደግሞ እንንገራችሁ። ስለ ሪያል ማድሪድ ዝውውሮች ከሚወሩት ወሬዎች ሁሉ መካከል እና ሁሉንም ነገር ከቀየረው የሞሪኒዮ መምጣት ጎን ለጎን አርዳ ጉሌር በቡድን ውስጥ ቋሚ ቦታ ያለው ይመስላል። በዓለም ዋንጫ ላይ ለቱርክ ብሔራዊ ቡድን የሚከሰተው ማንኛውም ነገር ያለ አርዳ ጉሌር ሚና ሊሆን አይችልም ተብሎ ይታመናል። አርዳ ጉሌር ለቱርክ ብሔራዊ ቡድን ውስጥ እንግዲህ በጣም ወሳኙ ተጫዋችም ይሆናል ተብሎ ይታሰባል። የቪንቼንዞ ሞንቴያ ዋና ምሰሶና ዋናው ደግሞ የማጥቃ መሳሪያ ተደርጎ እንደሚቆጠር ነው ዲያሪዮ አስ የተባለ መረጃ ምንጭ ይፋ ያደረገው። ቪኒሲዮስ ጁኒየር ሪያል ማድሪድ ኮንትራቱን ካላደሰ ኮንትራቱ እንደሚጠናቀቅና በነፃ ደግሞ እንደሚለቅ ወስኗል የሚል መረጃ አለ። ሆኖም ግን የሱ ፍላጎት ሁልጊዜም ውሉን ማደስ ነው። እስካሁን የስምምነት ላይ አልተደረሰም። ቪኒ የአንድ ዓመት ውል ብቻ ነው አሁን ላይ እየቀረው እንደሆነ የሚታወቀው ጉዳይ። የተለያዩ ክለቦች እሱን ለማስፈረም ጥረቶችን እንደሚያደርጉ ቢታመንም ነገር ግን አሁንም ከዓለም ዋንጫው በኋላ ቪኒሲዮስ ጁኒየር በሪያል ማድሪድ ቤት የሚያቆየውን ኮንትራት ለመፈራረም ንግግሮችን እንደሚቀጥል የሚያሳዩ መረጃዎች ይፋ ተደርገዋል። ሪያል ማድሪድ ሄስኮ ግቫርዲዮልን ፍጹም ብቃት ያለው ተከላካይ አድርጎ ይመለከተዋል። ተጫዋቹ እንደ መሃል ተከላካይና በመስመር ተከላካይ በተመሳሳይ ጊዜ መጫወት የሚችል በመሆኑ ክለቡ ለሚፈልገው የሁለገብ ተጫዋች መግለጫም በትክክል የሚመጣጠን ተጫዋች አድርጎ እንደሚመለከተው ነው ፋብሪዚዮ ሮማኖ ይፋ ያደረገው። ኒኮ ፓዝ ለሪያል ማድሪድ ትልቅ ፍቅርና ክብር ቢኖረውም በሚቀጥሉት የውድድር ዓመቱ በኮሞ ሁሉንም ጨዋታዎች ተሰልፈው በመጫወት ብቃቱ ይበልጥ ማሳደግ እንደሚችል ያምናል። ከዚህም በተመቸና በትክክለኛ ወቅትም ወደ ሪያል ማድሪድ መመለስን ይመርጣል። ይሁን እንጂ የተጫዋቹ ቀጣይ ዕጣ ፈንታ ላይ የመጨረሻ ውሳኔ የሚያሳልፈው ዦዜ ሞሪኒዮ እንደሚሆን ነው ፋብሪዚዮ ሮማኖ መረጃውን ያጋራው። ሆርግ ሜንዴዝ፣ ጃኦ ኔቬስ እና ቪታኒያ በዚህ ክረምት ከፓሪስ ሰን ዠርሜን እንደማይለቁ አረጋግጧል። ቪታኒያ እና ጃኦ ኔቬስ ለማንኛውም ክለብ አማራጭ ነበሩ፣ ለፓሪስ ሰን ዠርሜን ደግሞ ወርቆች ናቸው። እናም በጣም ደስተኛ ናቸው፣ ዋንጫ መሰብሰብን ይቀጥላሉ ሲል ነው ሆርግ ሜንዴዝ የተናገረው። በጭራሽ እነዚህ ተጫዋቾች ክለቡን ለቀው የመውጣት ፍላጎት እንደሌላቸውም ነው የተናገረው። ሪያል ማድሪድ ለአትሌቲኮ ማድሪድ 150 ሚሊዮን ዩሮ ውድቅ ከተደረገ በኋላም ለሁሊያን አልቫሬዝ እንደገና የተሻለ የዝውውር ሂሳብን እንደማያቀርቡ ተናግረዋል። ባርሴሎና አሁንም ቢሆን ፍላጎቱን ቀጥሏል። ነገር ግን አትሌቲኮ ማድሪዱ ፕሬዝዳንት ሴሬዞ ሁሊያን አልቫሬዝ ይቆያል ሲሉ ነው በይፋ በመግለጻቸው የተነገረው። ሪያል ማድሪድ ማይክል ኦሊሴን ለማዘዋወር እቅድ ስለነበር ፍሎሬንቲኖ ፔሬዝ የወሰደው ስትራቴጂ እርምጃ እንደሆነ የሚያሳዩ መረጃዎች እንዳሉ ነው ፋብሪዚዮ ሮማኖ እየተናገረ የሚገኘው። ማይክል ኦሊሴን ለማዘዋወር እቅድ ስለነበረው ነው ፍሎሬንቲኖ ፔሬዝ የወሰደው ስትራቴጂ እንደሆነ ተደርጎ እየተቆጠረ እንደሚገኝ መረጃዎች የወጡት። ሪያል ማድሪድ በቡድን ውስጥ ለዦዜ ሞሪኒዮ የጨዋታ ፍልስፍና እንደገና ለማዋቀር በስብስብ ውስጥም ትልቅ ለውጦችን ለማድረግ አሁንም ክፍት ነው ተብሏል። የክለቡ የክረምት መልሶ ግንባታ አካልም ሆኖ ቢያንስ አንድ ቁልፍ ተጫዋችም ቡድኑን ሊለቅ የሚችልበት አጋጣሚ እንዳለ ነው ዲያሪዮ አስ የተባለ የመረጃ ምንጭ ይፋም ያደረገው።
የዓለም ዋንጫ መረጃዎችን ደግሞ ወደ እናንተ እናደርስ። ሞሮኮ አደገኛ ተጋጣሚ ነች ብለዋል ካርሎ አንቸሎቲ። የብራዚል ብሔራዊ ቡድን አሰልጣኝ ካርሎ አንቸሎቲ ከምድቡ ሞሮኮን መጠንቀቅ አለብን ሲሉ ነው ያሳሰቡት። ብራዚል ዓለም ዋንጫ የመጀመሪያ ጨዋታዋን ቅዳሜ ሌሊት 7 ሰዓት ላይ ነው የምታደርገው። ከሞሮኮ ብሔራዊ ቡድን ጋር ደግሞ የሚደረግ ጨዋታ እንደሆነ ነው ይፋ የተደረገው። በዚህ ምድብ ሞሮኮ በጣም አደገኛ የሆነች ተጋጣሚ ነች ያሉት አንቸሎቲም ለምድቡ መሪነትም ተፎካካሪ ነች ሲሉ ጭምር ገልጸዋል። አክለውም ለእኛ ጨዋታውን ማሸነፍ አንደኛ ደረጃን ይዞ ለማጠናቀቅና መንገዳችንን ለማሳመርም ወሳኝ ነው ሲል ነው የገለጸው። ሃይቲና ስኮትላንድ በዚህ ምድብ የሚገኙ ሌሎቹ ብሔራዊ ቡድኖች እንደሆኑ ነው ይፋ የተደረገው። እኛን ማሸነፍ በጣም ከባድ ይሆናል ብሏል ሊዮኔል ሜሲ ሲናገር። የአርጀንቲና ብሔራዊ ቡድን አምበል የሆነው ሊዮኔል ሜሲ አንገታችሁን አናስደፋችሁም ሲል ለደጋፊው ቃል ገብቷል። በጣም ደስተኛ ነኝ ያለው ሊዮኔል ሜሲ እንደ ሁልጊዜው ለዓለም ዋንጫ ጓጉች ያለው ሲልም ጭምር ነው የተናገረው። አክሎም ከዚህ ቀደም አንገታችሁን እንደማናስደፋችሁ ነግሬያችሁ ነበር፣ አሁንም ፍላጎታችን ተመሳሳይ ነው ብለዋል። ሁሉም በአንድ በእርግጠኝነት መናገር ይቻላል፣ ተጋጣሚዎቻችን እኛን ለማሸነፍ በጣም ከባድ ይሆንባቸዋል ሲልም ነው ሊዮኔል ሜሲ እየተናገረ የሚገኘው። ዋንጫውን እናሸንፋለን ማለት ከባድ ነው ያለው ደግሞ ሊዮኔል ስካሎኒ እንደሆነ ነው ይፋ የተደረገው። ሊዮኔል ስካሎኒ እንግዲህ ዓለም ዋንጫውን ማሸነፍ በጣም ከባድ ይሆናል ሲል ሀሳቡን ሰጥቷል። ዋንጫውን እናሸንፋለን ለማለት በጣም ከባድ ነው ብለዋል። የአርጀንቲና ብሔራዊ ቡድን አሰልጣኝ ሊዮኔል ስካሎኒ በዓለም ዋንጫ ውስጥ ከመጨረሻው እንደሚፋለሙ ገልጿል። ዓለም ዋንጫውን እናሸንፋለን ማለት ከባድ ነው ያሉት ሊዮኔል ስካሎኒ ምክንያቱም በጣም የተወሳሰበ ነው ብለዋል። ነገር ግን ተጫዋቹ ሜዳ ላይ ያላቸውን ሁሉ እንደሚሰጡ እርግጠኛ ነኝ፣ እስከ መጨረሻው ሁሉንም ነገር እናደርጋለን ሲልም ነው ጨምሮ የተናገረው። አርጀንቲና ከአይስላንድ የአቋም መፈተሻ ጨዋታን አድርጋ በሊዮኔል ሜሲ በቫለንቲን ባርኮና በቲያጎ አልሜዳ ግቦች 3-0 ማሸነፏን እናስታውሳለን። ሮድሪጎ ዴ ፖል ይናገራል። ከዚህ በፊት ማንንም አላከበርንም። በእነዚህ ሁሉ ዓመታት ውስጥ ብዙ ጊዜ ተናደናል፣ እንዲሁም ቆስለናል። ከዛ በኋላ የመጣነው ስኬት ግን ማንም ሳያግዘን የመጣ ነው። ሁሉንም ነገር በራሳችን አሳክተናል። የ2024 የኮፓ አሜሪካ ፍጻሜ ውድድር ሲያልቅም ሜሲ የተናገረው የመጀመሪያው ነገር እንዲህ የሚል ነበር፣ ማንም አያፌዝብንም፣ ድላችንን እናከብራለን፣ እንደሰታለን የሚል ነበር ሲል ነው ሮድሪጎ ዴ ፖል የተናገረው። ለሶማሊያዊው ዳኛም ደማቅ አቀባበል ተደርጎለታል። አሜሪካ እንዳይገባ ተከልክሎ የተመለሰው ሶማሊያዊ ዳኛ ኦማር አብዱል ቃድር ሀገሩ ሲደርስም ደማቅ አቀባበል ተደርጎለታል። ዋና ዳኛው ለዓለም ዋንጫ ውድድር ዳኝነት ቢመረጥም እንዳይገባ ግን ተከልክሎ ነበር። ክልከላውን ተከትሎ ወደ ሶማሊያ የተመለሰው ዳኛው ዛሬ ጠዋት አየር ማረፊያ ሲደርስም ሕዝቡ በክብር ተቀብሎታል። ዋና ዳኛው ከደረሰው ክልከላ በኋላ ከመላው ዓለም ከፍተኛ ድጋፍን ማግኘት የቻለ ሰው ሆኗል። ዳኛው በማህበራዊ ትስስር ገጹ አሁን በጥሩ መንፈስ ላይ ይገኛለሁ፣ በቀጣይ ጉዞ ላይ ትኩረቴን አድርጌ ይገኛለሁ ሲልም ጭምር የተናገረው። የስፖርት ቤተሰቡ ለሰጠው ድጋፍም የአክብሮት መግለጫንም መልእክት ዳኛው እንዳመሰገነ ጭምር ነው የተነገረው። ሜክሲኮ በህዝብ መናፈሻዎችና መንገዶች ዳር ላይ የሚገኙ የደረቁ ሳሮችን ቀለም የሚቀቡ ሰራተኞችን አሰማርታለች። ሰራተኞቹ የደረቁ ሳሮችን አረንጓዴ ቀለም እየቀቡ እያስዋቡ መሆኑን የተናገረው። አረንጓዴ ቀለም መቀባት ያስፈለገው አካባቢው አረንጓዴ ለምለም መስሎ እንዲታይም ለማድረግ መሆኑን ጭምር የሚያሳዩ መረጃዎች ናቸው ይፋ እየተደረጉ እንደሚገኝ የተገለጸው። በአጠቃላይ እንግዲህ ሳሮች ወደ ነበሩበት ተፈጥሯዊ ይዘት ለመመለስ ጊዜ የሚወስድ በመሆኑ የአጭር ጊዜ መፍትሄ መስጠታቸው እየተገለጸ ይገኛል። ሜክሲኮ ከዓለም ዋንጫ አዘጋጅ 3 ሀገራት መካከል አንደኛዋ ናት። ከአሜሪካና ከካናዳ ጋር የዘንድሮን የዓለም ዋንጫ እንደምታስተናግድ የተረጋገጠ ጉዳይ ነው። አሜሪካ ለዓለም ዋንጫ ተሳታፊዎች መስጠት የነበረባትን ቪዛ አለመስጠቷ የሳምንቱ መነጋገሪያ ዜና እንደሆነ ይፋ ተደርጓል። የኢራን ተጫዋቾች እንዲሁ የሶማሊያዊው ዳኛ የአፍሪካና የኢራን ጋዜጠኞችም ቪዛ መከልከልም በዋነኝነት የሚጠቀስ ነው። የዚህ ከፍተኛ ውዝግብ መነሳሻ ደግሞ ፕሬዝዳንት ዶናልድ ትራምፕ ወደ ነጩ ቤተ መንግስት ሲመለሱ ጀምሮ እንደሚጀምር ተገልጿል። ፕሬዝዳንቱ የአሜሪካ ሕዝብን ለመጠበቅም ቃል ገብተው የተለያዩ ውሳኔዎች ተላልፈው እንደነበር ይታወሳል። በበርካታ የአፍሪካና መካከለኛው ምስራቅ ሀገራት የጉዞ ክልከላዎችን ጨምሮ በርካታ ገደቦችም እንዲሁ ተጥለው ነበር። እነዚህ ክልከላዎችና አሁን ለተፈጠረው ከፍተኛ ውዝግብ ምክንያት ሊሆኑ እንደሚችሉ የተነገረው ፕሬዝዳንቱ ከዚህ በፊትም ስለ ሶማሊያ የሰጡት አስተያየትም ለዳኛው መከልከል ምክንያት ሊሆን እንደሚችል የተነገረው። ፕሬዝዳንቱ በአንድ ወቅት እርስ በርሳቸው ጥሩ ነገሮችን አያደርጉም፣ ሀገራቸውም እንዲሁ ጥሩ ነገሮች ላይ አትገኝም፣ ስለዚህ አንፈልግም ሲሉ ተናግረው እንደነበር ይታወሳል። ይሁን እንጂ የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ ባለፈው ዓመት ይህ ይፈጠር እንደሆነ ሲጠየቁ አትስጉ ብለው ነበር።
ጂያኒ ኢንፋንቲኖ በተለያዩ መድረኮች በጋዜጠኞች ሲጠየቁ ሁሉንም ትቀበላለች፣ ስጋት አይግባችሁ ሲሉ ነበር የተናገሩት። አሁን ላይ በቪዛ ችግሩ የአሜሪካም ጉዳይ ቢሆንም ኢንፋንቲኖ ቃላቸውን ባለመጠበቃቸው የጥፋተኝነት ጣትም እየተቀሰረባቸው እንደሚገኝ ጭምር ነው እየተነገረም የሚገኘው። በግብ ጠባቂዎች አማራጭ የተሞላውን የስፔን ብሔራዊ ቡድንን እንመልከት። ስፔን በታሪኳ በርካታ ድንቅ ግብ ጠባቂዎች ለዓለም አስተዋውቃለች። ከቀደሙት መካከልም በርካቶች የሚያስታውሷቸው አሉ። ዙቢዜርታ፣ እንዲሁ አይከር ካሲያስ እስከ ቅርብ ጊዜው ዳቪድ ደሂያ ድረስም በስፔን ብሔራዊ ቡድን አስተማማኝ የግብ ዘብ ሆነው አገልግለዋል። በዚህ ጨዋታ ክፍለ ዘመን ላይ በነዚህ ደግሞ ጨዋታ ላይ ለዘመናት አማራጭ የማታጣው ስፔን በዚህኛው ትውልድም ብሔራዊ ቡድኗ በበርካታ አማራጮች የተከበበ ሆኗል። በግብ ጠባቂነት እንግዲህ ነገ በሚጀምረው ዓለም ዋንጫ የብሔራዊ ቡድኑ አሰልጣኝ ሉዊስ ዴላ ፉዌንቴ በወቅታዊ ብቃታቸው ምርጥ የሚባል ደረጃ ላይ ያሉ 3 ግብ ጠባቂዎችን መያዛቸውን ተከትሎ ለአማራጭ የተቸገሩ ይመስላሉ። በቡድኑ የተካተቱት ኡናይ ሲመን፣ ዳቪድ ራያ እና ዮሃን ጋርሲያ በቋሚነት የሚፎካከሩ ናቸው። ኡናይ ሲመን የአትሌቲክ ቢልባኦ ግብ ጠባቂ ነው። እንግዲህ ባለፉት ዓመታት የሉዊስ ዴላ ፉዌንቴና የቀድሞ አሰልጣኝ ቋሚ ተመራጭ ግብ ጠባቂ ሆኖ አገልግሏል። የመረጋጋት ብቃቱና አስደናቂ የሆነው የአንድ ለአንድ ኳሶችን የማዳን ችሎታው እንዲሁም ውጤታማ የሆኑ ረጃጅም ኳሶቹ የ28 ዓመቱ ግብ ጠባቂን ቀዳሚ እንዲሆን አስችለውት ቆይተዋል። በተጨማሪም ፍጹም ቅጣት ምት የማዳን ብቃቱም የግብ ጠባቂው ሌላኛው ጠንካራ ጎኑ ነው። ዳቪድ ራያ በእንግሊዝ ፕሪምየር ሊግ ከአርሰናል ጋር ድንቅ የውድድር ዘመንን ያሳለፈው ዳቪድ ራያ የኡናይ ሲመን ቀዳሚው ተፎካካሪ ሆኖ ተከስቷል። አርሰናል ከ22 ዓመታት በኋላ ለመጀመሪያ ጊዜ የእንግሊዝ ፕሪምየር ሊግ ዋንጫን እንዲያነሳ ትልቁ ሚና የተጫወተው ዳቪድ ራያ በውድድር ዓመቱ የሊጉ ኮከብ ግብ ጠባቂ ክብርንም በማሸነፉ በተጨማሪም ባለፉት 3 ዓመታትም በወጥነት ነክሷል። በበርካታ ጨዋታዎች ላይ መረቡን ሳያስደፍር የወጣው የ30 ዓመቱ ግብ ጠባቂ በክፍት ጨዋታዎች ያለው አስደናቂ አበርክቶ ከኳስ ጀርባ መስርቶ ለመጫወት የሚሄድበት ርቀትና በእግሩ የመጫወት አቅሙ ደግሞ እንዲሁም የአየር ላይ ኳሶችንም የሚያድንበትና ሰዓታቸውን የጠበቁ ወይም ታይሚንጋቸውን የጠበቁ ጠንካራ ጎኖቹ ናቸው። ከአንድ ዘመናዊ የእግር ኳስ ግብ ጠባቂ የሚፈልገውን ሚና በትክክል መወጣት መቻሉና የስፔን ደግሞ የኳስ ቁጥጥር የበላይነትን ለመውሰድ የምታደርገው ጨዋታ የብሔራዊ ቡድኑ ቋሚ ተመራጭ የሚሆንበት እድል እንዳለው መረጃዎች ይወጣሉ። የ25 ዓመቱ የባርሴሎና ግብ ጠባቂ በተጠናቀቀው የውድድር ዓመት ከካታላኑ ክለብ ጋር እጅግ ስኬታማ ጊዜን ያሳለፈው በኤስፓኞል እያለ ራሱን በሚገባ ያሳየው ወጣቱ የግብ ዘብ በተለይም ደግሞ ሊቆጠሩ የሚችሉ ግቦችን የማዳን ብቃቱ ከቀዳሚዎቹ አንዱ አድርጎታል። ስፔን በዓለም ዋንጫው ምድብ 8 ላይ ከኬፕ ቨርዴ ከሳዑዲ አረቢያና ከዩራጓይ ጋር የተደለደለች ሲሆን አሰልጣኝ ሉዊስ ዴላ ፉዌንቴ የትኛውን ግብ ጠባቂ ይጠቀማሉ የሚለው ጉዳይ ለበርካቶችም አጠያያቂ እንደሆነ የሚያሳዩ መረጃዎች አሉ። የቀድሞ የፈረንሳይ እግር ኳስ ድንቅ ተጫዋችና የአውሮፓ እግር ኳስ ማህበር ፕሬዝዳንት የነበሩት ሚሼል ፕላቲኒ በዓለም አቀፉ እግር ኳስ ማህበር ፕሬዝዳንት ጂያኒ ኢንፋንቲኖና በሌሎችም ከፍተኛ ባለስልጣኖች ላይ በፈረንሳይ አዲስ ክስን መክፈታቸውን አስታውቀዋል። በፓሪስ ይህ ክስም ኢንፋንቲኖና የቀድሞ የፊፋ የህግ ዳይሬክተር ማርኮ ቪሊገርን ጨምሮ በርካታ ሰዎችን በማሴር ላይ ጥፋት ስምን በማጥፋትና ተገቢ ያልሆነ ተጽዕኖንም ለመፍጠር በመሞከር በእነዚህ ነው የከሰሷቸው። ሚሼል ፕላቲኒ እንደሚያምኑት ከ10 ዓመታት በፊት ማለትም በ2015 የፊፋ ፕሬዝደንት ለመሆን በሰፊው ይገመቱ በነበረበት ወቅት ላይ በእሱ ላይ የቀረበው የገንዘብ ጉዳይም ክስን እሱን ከውድድር ውጪ ለማድረግ ሆን ተብሎ የተጠነሰሰ ሴራ እንደነበር ያስታውሳሉ። በወቅቱ ሚሼል ፕላቲኒ ከቀድሞ የፊፋ ፕሬዝዳንት ሴፕ ብላተር 2 ሚሊዮን የስዊስ ፍራንክ ክፍያን ተቀብለዋል በሚል ከእግር ኳስ እንቅስቃሴ መታገዳቸውን ተከትሎ በሱ ስር የአውሮፓ እግር ኳስ ማህበር ዋና ጸሐፊ የነበሩት ጂያኒ ኢንፋንቲኖ ባልተጠበቀ ሁኔታ እጩ ሆኖ በመቅረብ የፊፋ ፕሬዝዳንትነትን ቦታ ማሸነፋቸው የሚታወስ ነው። ሚሼል ፕላቲኒ እና ሴፕ ብላተር ከቀረበባቸው ወንጀልም ነጻ መሆናቸው የስዊዘርላንድ ፍርድ ቤት ባለፈው ዓመት ማረጋገጡን ተከትሎ ይህ አዲስ ክስ እንዲመሰረት ትልቅ በርን ከፍቷል። አሁን ላይ የ70 ዓመት አዛውንት የሆኑት ፕላቲኒ ከወንጀል ክሱ በተጨማሪ የፊፋ ላይም የካሳ ክፍያ የፍትሐ ብሔር ክስም የመሰረቱ ሲሆን የስዊዘርላንድ አቃቤ ሕግም እናም የፊፋ ባለስልጣናትም በወቅቱ በሚስጥር ተባብረው በሱ ላይም ደግሞ ምርመራዎች እንዲጀመር አድርገዋል የሚለውን ጉዳይ የፈረንሳይ መርማሪዎች በጥልቀት እንዲመረምሩት ነው የጠየቁት። ይሄ ዜና ደግሞ ይፋ የሆነው ኢንፋንቲኖ በሰሜን አሜሪካ አስተናጋጅነት የሚካሄደው የ2026ቱን የዓለም ዋንጫ የመክፈቻ ስነ ስርዓት ለማብሰር ጥቂት ቀናት ሲቀራቸው መሆኑ ጉዳዩን ይበልጥ አነጋጋሪ አድርጎታል። ፊፋ ከዚህ ቀደም በነበረው የ2015 የምርመራ ሂደት ላይ ምንም አይነት ህገወጥ ነገር እንዳልተደረገ የገለጸ ቢሆንም አሁን ስለቀረበበት አዲስ ነገር ግን እስካሁን በይፋም የሰጠው ነገር እንደሌለ የሚያሳዩ መረጃዎች ናቸው ይፋም የተደረጉት።
ውድና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ነው የሚሆነው። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርጌ ያመሰገንኩኝ። በቀጣይ ፕሮግራሞቻችን በድጋሚ መልሰን የምንገናኝ ይሆናል። መልካም ጊዜ፣ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።